በመቀሌ ከባድ የድሮን ጥቃት ተፈጸመ። አዲሱና አስደንጋጩ የግዳጅ አፈሳ። ትራምፕ አዲስ የኢኮኖሚ ጦርነት አወጁ። ሰበር ዜና። የሰሜኑ ጦርነት ዳግም አገረሸ። መቀሌ ላይ ከባድና ግልጽ የድሮን ጥቃት ተፈጸመ። የህወሓት ግዙፍ የጦር ቤዝና የጦር ካምፖች ትቢያ ሆኑ። በሌላ በኩል ጦርነቱ በይፋ መጀመሩን ያረጋገጠው ህወሓት ዓላማችን 4 ኪሎን መቆጣጠር ነው በሚል ከባድ መግለጫ አውጥቷል። የሰዓቱን አደገኛ መረጃዎች በዝርዝርና በቀዳሚነት እናስደምጣቸዋለን። በሌላ በኩል አዳማ፣ ባህር ዳር፣ ቢሾፍቱና ሸገርን ያናወጠው አስደንጋጭ አፈሳ። ወጣቶች ከየቤቱ ከታክሲና ከቤተ ክርስቲያን እየተለቀሙ ለሚሊሻዎች የገንዘብ ምንጭ እየሆኑ ነው። በፍየል ማቆያ መጋዘኖች ውስጥ የሚፈጸመው አስደንጋጭ እስርና የወላጆችን ሮሮ ሙሉ መረጃ በዝርዝር እናቀርባለን። ከውጭ ዜና የአሜሪካና የኢራን ጦርነት ወደ ሌላ አደገኛ ምዕራፍ ተሸጋገረ። ዶናልድ ትራምፕ ከቴህራን ጋር ግንኙነት ባላቸው ማናቸውም ሀገራት ላይ ታይቶ የማያውቅ አድቃቂ የኢኮኖሚ ቅጣት እንወስዳለን ሲሉ ዓለምን የሚያናውጥ ግልጽ ማስጠንቀቂያ ያወጡ። ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ጀምሩ ያን ወደ ዝርዝር ዜናዎቹ አለፍን። ሰበር ዜና። በመቀሌ ከባድ የድሮን ጥቃት ተፈጸመ። የህወሓት ግዙፍ የጦር ቤዝና የጦር ካምፖች መመታታቸው ተሰማ። በሰሜን ኢትዮጵያ ዳግም አገረሸ የተባለው ከፍተኛ ወታደራዊ ውጥረት ወደ ግልጽና አደገኛ ምዕራፍ መሸጋገሩን የሚያረጋግጥ አስደንጋጭ ዜና ከትግራይ ክልል ዋና ከተማ መቀሌ ተሰምቷል። ዛሬ ከረፋዱ 5 ሰዓት አካባቢ በመቀሌ ከተማ ዳሮ በተባለ ስፍራ ከባድ የድሮን ጥቃት መፈጸሙን የደረሰን መረጃ ያመለክታል። ከጥቃቱ ሰዓት በፊት ረፋድ 3 ሰዓት ላይ የጦር ሄሊኮፕተሮች በሰማይ ላይ ሲንቀሳቀሱ እንደነበር የአካባቢው ምንጮች የጠቆሙ ሲሆን የደረሰው ከባድ ፍንዳታ ግን የድሮን ጥቃት እንደሆነ ተረጋግጧል። መቀሌ የድሮን ጥቃቶችን ለመከላከል ሲባል ጂፒኤስ እንዳይሰራ ህወሓት የተለያዩ ቴክኒካዊ ሙከራዎችን ሲያደርግ እንደነበር መዘገቡ ይታወሳል። የፌዴራል መንግስት የሰላም ጥሪዎችን ሙሉ በሙሉ አልቀበልም በማለት የጦር ካምፖችንና የመሳሪያ ክምችቶችን በስፋት እያጠናከረ በሚገኘው ህወሓት ላይ መንግስት ቅድመ ጥንቃቄን መሰረት ያደረገ የማጥቃት እርምጃ እየወሰደ ይገኛል። የፌዴራል አካላት በህዝቡ ላይ ሊከሰት የሚችለውን ተጨማሪ ጦርነትና ትንኮሳ በጊዜው ለመቀልበስ ሲሉ የቡድኑን ወታደራዊ አቅሞች የማውደም ስራዎችን አጠናክረው መቀጠላቸውን መረጃዎች ይጠቁማሉ። በሌላ በኩል ህወሓት ታጣቂዎችን በስፋት በመመልመልና በየአካባቢው የጦር መሳሪያዎችን በማከማቸት ላይ የሚገኝ ሲሆን የዛሬው ጥቃትም የዚሁ አጠቃላይ የጸጥታ መደፍረስ ቀጥተኛ ውጤት መሆኑ ተመላክቷል። በአሁኑ ወቅት በፌዴራል መንግስትና በህወሓት መካከል እየተካሄደ ያሉትን እነዚህ የድሮን ጥቃቶችና ወታደራዊ እንቅስቃሴዎች በተመለከተ ዓለም አቀፍም ሆነ ይፋዊ መግባባት አልተደረሰባቸውም። የፌዴራል መንግስት ህግ ለማስከበር ህገ መንግስታዊ ኃላፊነቱን እየተወጣ እንደሚገኝ ቢገልጽም ህወሓት በበኩሉ እነዚህ የድሮን ጥቃቶች የፕሪቶሪያን የሰላም ስምምነት በግልጽ የጣሱ በሲቪል ተቋማት ላይ ያነጣጠሩና ሆን ተብሎ አዲስ ጦርነትን ለመቀስቀስ የሚደረጉ ህገወጥ ትንኮሳዎች ናቸው በማለት በብርቱ ይወነጅላል። የሁለቱ አካላት ውጥረት ከፍተኛ ደረጃ ላይ ደርሶ ባለበት በዚህ ወቅት በቀጣዩ ሳምንት ህወሓትና የፌዴራል መንግስቱ በኬንያ ሊደራደሩ ነው በሚል በማህበራዊ ሚዲያዎች በስፋት እየተሰራጩ የሚገኙት መረጃዎች ፍጹም ሐሰተኛ መሆናቸውን የህወሓት ኮሚኒኬሽን ቢሮ ኃላፊ አቶ አብርሃም ሀጎስ በሰጡት መግለጫ አረጋግጠዋል። አቶ አብርሃም አያይዘውም የቡድኑ የመጨረሻ ዓላማ 4 ኪሎን መቆጣጠር መሆኑን ያለምንም ማመንታት ያስታወቁ ሲሆን የፌዴራል መንግስቱ ምዕራብ ትግራይን ልስጣችሁ ወይም ተፈናቃዮች ይመለሱ ቢል እንኳን አሁን ላይ ጊዜው አልፏል የሚል ጠንካራ መግለጫ ሰጥተዋል። መንግስት በአሁኑ ሰዓት በድሮንና በአንቶኖቭ አውሮፕላኖች ሙሉ ጦርነት ከፍቶብናል ሲል የከሰሰው የህወሓት መሪ የፌዴራል መንግስቱን በኃይል ለመጣል ከሌሎች የተለያዩ ኃይሎች ጋር የተደረገው ስምምነት ወደ መጨረሻ ምዕራፍ መድረሱንና በቀጣይ ሰፋ ያለ ኦፊሻላዊ መግለጫ እንደሚሰጡ በይፋ አስታውቋል። ይህ ከባድ የጦርነት ነጋሪት በተመታበት ሰዓት የሁለቱ ተፋላሚ አካላት ቀጣይ እርምጃ ምን ሊሆን እንደሚችልና የክልሉ ህዝብ ዕጣ ፈንታ ወዴት እንደሚያመራ አጠቃላይ ሁኔታውን በቀጣይ ይዘን እንመለሳለን። እርሱም በዚህ መረጃ ላይ ያሉትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እያበዝን አሁን በቀጥታ ወደ ቀጣዩ ዜና አለፍ። በአዳማና በሌሎች ከተሞች በወጣቶች ላይ እየተካሄደ ያለው አስደንጋጭ የግዳጅ አፈሳና የንግድ ስርዓት የተዘረጋበት እስር። በኢትዮጵያ የተለያዩ ከተሞች በሚሊሻዎችና በጸጥታ ኃይሎች እየተፈጸመ ያለው መጠነ ሰፊ የግዳጅ አፈሳና እገታ ወጣቶችንና ቤተሰቦቻቸውን ከባድ ስጋት ውስጥ የከተተ ሲሆን በተለይም አዳማ ከተማ ላይ ወጣቶች በፍየል ማቆያ መጋዘኖች ውስጥ ታጉረው ገንዘብ እየተጠየቀባቸው መሆኑ ተሰምቷል። በአዳማ ወንጂ ማዞሪያ አካባቢ ዘመዶቹን ጠይቆ ሲመለስ ታፍሶ የነበረ አንድ ወጣት ከእስር ለመውጣት ብቻ 20 ሺህ ብር ከፍሎ መለቀቁን ለዓይን እማኞች የተገለጸ ሲሆን አሁን ላይ ሞይንኮ ጋራጅ ጀርባ በሚገኘው ሚዛን በተባለው ትልቅ የፍየል ማቆያ መጋዘን ውስጥ መክፈል የማይችሉና የሚያውቋቸው ሰዎች የሌላቸው ወደ 100 የሚጠጉ ወጣቶች
በመታጎር ላይ እንደሚገኙ የደረሰን መረጃ ያሳያል። ይህ አሳዛኝና ህገወጥ ድርጊት በአዳማ ብቻ ሳይሆን በባህር ዳር፣ በቢሾፍቱና በሸገር ከተሞችም በከፍተኛ ሁኔታ እየተባባሰ የቀጠለ ሲሆን ነሐሴ 12 ቀን 2018 ዓ.ም በባህር ዳር በቀበሌ 13 ጎፋ ሰፈርና ገጠር መንገድ የተካሄደው ሰፊ አፈሳ በርካታ እናቶች ልጆቻቸውን በፖሊስ ጣቢያዎች እንዲንከራተቱ አድርጓቸዋል። በቢሾፍቱ ከተማ አቅራቢያ በምትገኘው ድሎሎ ዲላ አካባቢና በጊዳ ለታ ጊዮርጊስ ቤተክርስቲያን ቅጥረ ግቢ ውስጥ በቅዳሴ ላይ የነበሩ ወጣቶች ሳይቀሩ ከታክሲና ከባጃጅ እየወረዱ በኃይል ታፍሰው በሲኖትራክ መኪኖች መወሰዳቸው የሁኔታውን አስከፊነት ያሳያል። በሌላ በኩል በሸገር ከተማ በፉሪ፣ ኬንቴሪ፣ ሰበታ፣ አለም ገናና ወለቴ አካባቢዎች በሚሊሻዎች የሚካሄደው የደፈጣ አፈሳ እጅግ ከፍተኛ ደረጃ ላይ የደረሰ ሲሆን ወጣቶች ከቤት ወጥተው ዕቃ መግዛት እንኳን እንዳልቻሉ ተገልጿል። በተለይም በወለቴ አካባቢ በብዙ ሺህ የሚቆጠሩ ወጣቶች ታፍሰው ሐረር ዳቦ አካባቢ በሚገኘው የወጣቶች ማዕከል ውስጥ ታጉሯል። ወላጆች ልጆቻቸውን ለመጠየቅ ሲሄዱም በሚሊሻዎች በዱላ እየተደበደቡና ገንዘብ እንዲከፍሉ እየተገደዱ ይገኛሉ። የእነዚህ ህገወጥ ድርጊቶች ዋና አስገራሚና አስደንጋጭ ገጽታ አፈሳው ከተለመደው የጸጥታ ማስከበር አሰራር ወጥቶ በቀጥታ ወደ ግለሰብ ማበልጸጊያና የንግድ ስልት ማደጉ ነው። ታጣቂዎቹ ወጣቶቹን እንደ ንብረት በመቁጠር ከቤተሰቦቻቸው የሚፈልጉትን የገንዘብ መጠን ለመቀበል ሲሉ ብቻ በማንኛውም ኢሰብአዊ ሁኔታዎች ውስጥ እያቆዩቸው እንደሚገኙ ተጎጂዎች በምሬት ይናገራሉ። ይህ ትግራይን ጨምሮ በተለያዩ የአገሪቱ ክፍሎች የሚፈጸመው ሰፊ የሰብአዊ መብት ጥሰትና ህገወጥ ስርዓት የዜጎችን የመንቀሳቀስ መብት በእጅጉ የገደበ ሲሆን ወጣቶች ስራቸውንና ትምህርታቸውን ትተው በቤታቸው ለመሸሸግ ተገደዋል። የሚከላከልላቸውና ድምጽ የሚሆንላቸው አካል በማጣታቸው የተደናገጡት ወጣቶችና ቤተሰቦች አፋጣኝ የመንግስት ትኩረትና ስታቲስቲካዊ መፍትሄ እንዲሰጥ አበክረው እየጠየቁ ይገኛሉ። ቪዲዮአችንን ላይክ በማድረግ አይርሱ። ያን ወደ ውጭ ዜና አለፈ። አስደንጋጭ ዜና! ትራምፕ ኢራንን ለሚረዳ ማንኛውም ሀገር የመጨረሻ ማስጠንቀቂያና ግዙፍ ማዕቀብ አወጁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቴህራን ጋር የንግድም ሆነ የፋይናንስ ግንኙነት ላላቸው ሀገራት እጅግ ግዙፍ ኢኮኖሚያዊ መዘዝ የሚያስከትል ታሪካዊ የማስጠንቀቂያ እርምጃ መውሰዳቸውን አሳወቁ። ትራምፕ በማህበራዊ ገጻቸው ባሰፈሩት ኃይለኛ መልእክት የኢራን እስላማዊ ሪፐብሊክ ከአሜሪካ ጋር አጥጋቢ ስምምነት ላይ መድረስ ባለመቻሏ ከዚህ ቀደም ታይቶ የማያውቅ አድቃቂ የኢኮኖሚ ጦርነት በይፋ መጀመሩን አረጋግጠዋል። የፋይናንስ ተቋማት፣ ንግዶች፣ አየር ማረፊያዎች ወይም የመንግስት መዋቅሮች ለኢራን የህይወት መስመር የሚሆኑ አገልግሎቶችን እንዲሰጡ የሚፈቅድ ማንኛውም የውጭ ሀገር ራሱ ከባድ ቅጣት እንደሚገጥመው ፕሬዝዳንቱ ያለ አንዳች ማመንታት አስጠንቅቀዋል። በተለይም የነዳጅ ዝውውር፣ የገንዘብ ልውውጥ መስመሮች፣ የምንዛሪ ተቋማትና የደብዳቤ ኩባንያዎች እንቅስቃሴዎች በአፋጣኝ እንዲቆሙ ጥሪ ቀርቧል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅትና አጋሮቹ ሁለቱ ሀገራት ወደ ይፋዊ ግጭት እንዳያመሩ ዲፕሎማሲያዊ ጥረቶችን እያጠናከሩ መሆናቸው የሚገልጹም የታዩት የመጀመሪያዎቹ የምጣኔ ሀብት ማዕበሎች ቀድሞውኑ ዓለም አቀፍ ገበያዎችን ማወዛወዝ ጀምረዋል። ይህ አስቸኳይ ዛቻ የተሰማው የተባበሩት አረብ ኤሚሬቶች ከኢራን የተሰነዘረባትን የሚሳኤል ዛቻ ተከትሎ ከሀገሪቱ ጋር ያላትን ማንኛውም አይነት የኢኮኖሚና የንግድ ግንኙነት ሙሉ በሙሉ ማቋረጧን ባስታወቀችበት ወሳኝ ሰዓት ላይ መሆኑ ቀውሱን ይበልጥ አደገኛ ምዕራፍ ላይ አድርሶታል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።